እንደምናመሻችሁ የአምባ አብሮ አደግ ወንድሞቻችንና እህቶቻችን እንኳን ወደዚህ አምባችን በትዝታ እንዘክር ፕሮግራም በሰላም መጣችሁ ማለት ፈልጋለሁ። በመቀጠል እንግዲህ እንደተለመደው ሁላችንም በጥያቄና በተጠያቂ መካከል ያለውን እንትን ላለመረበሽ ሁላችንም እንትናችንን ሚዩት እናደርጋለን። ሌላው ደግሞ ምንድነው ሁላችንም እንደምናውቀው ይሄ ሚዲያ ከየትኛውም የሃይማኖት ወይም የፖለቲካ አስተሳሰብ ነፃና ገለልተኛ ስለሆነ በተቻለ መጠን ከነዚህ አይነት ነገሮችን ባለማንሳት ትብብራችሁን እንድታደርጉልን እናመሰግናለን። ሙሉዬ እንግዲህ እችን 2 ቀን አልተኛሽም። ያው እንትና ጋር ነበር ሸዋቀና ጋር ነበርሽ ትናንትና። ዛሬ ደግሞ እኔ ጋር ነው። ያው እንትኑ ይለያያል። ሸዋቄ የሚጠይቅሽ አብዛኛው ከአምባ ወጥተሽ ስላሳለፍሽው የስራ ሁኔታ፣ ስለ ቤተሰብ፣ ስለ ምናምን ነው። እኔ ደግሞ ሞር የምጠይቅሽ ጀስ ከአምባው ጀምርና ጀስ ማጠቃለያው ጀስ አሁን ያለሽበት እስከሚሆን ነው የሚሆነውና ሙሉዬ መጀመሪያ ያው ራስሽን አስተዋውቂንና ቀጥታ ወደ እንትኑ ጥያቄው እንሄዳለን። ሙሉዬ እሺ፣ እንዴት አመሻችሁ? ሁላችሁም በያላችሁበት ሰላምታ ይድረሳችሁ። ሙሉ ጎጃም ታደሰ እባላለሁ። አመሰግናለሁ ሙሉዬ። የመጀመሪያ ጥያቄ የሚሆነው አምባ የገባሽበትን ዓመተ ምህረት፣ አንቺ የገባሽበት ቦታ፣ አንቺ ጋር የገቡት እነማን እንደሆኑ ወይስ አንቺ ስትገቢ ማለት እንጀስ ከአንቺ ጋር ከዛው አካባቢ እንትን ያሉ ልጆች አሉ ወይ እህቶችሽ ወይ ደግሞ ወንድሞችሽ ነበሩ ወይ? እስኪ አጫውቺኝ። የገባሁት በ1977 ዓመተ ምህረት ነው። መስከረም ወር ላይ ነው የገባሁት። በ77 መስከረም ወር ላይ ነው የገባሁት። አብሮኝ የገባ ግን የለም። ያው ብቻዬን ነው፣ ቤተሰብ ምናምን የለም፣ ብቻዬን ነው የገባሁት። ግን በ1977 ያው ኡጋዴ ዛሬ ድረስ ነው የገባሁት እንጂ ወደ እንትን አልገባሽም። እዚህ ወደ እድሜያቸው ከ0 እስከ 7 የሚያድጉበት ቦታ አልገባሽ? 06 ወይ ሰብላቢውት አይደለ? አይ አልገባውም። በቃ ቀጥታ እንደመጣው አንደኛ ክፍል ነው የገባሁት። ከዛም ስመጣ ወደ አንድ አልፌ ስለመጣው ከመዋለ ህጻናት ወደ አንድ አልፌ ስለመጣው እዚህም ስገባ ቀጥታ አንደኛ ክፍል ነው የገባሁት። በጣም ጥሩ። ስለዚህ ቀጥታ ዘራይ የገባሽው 1977 ነው። እንዴት ነበር አቀባበላቸው? የእናቶች የአባጦሮች እዛም የነበሩት ጀስት ኃላፊዎች አቀባበላቸው እንዴት ነበር? እስቲ ወይ ደግሞ ስትገቢ ጀስት ምን ግር አለሽ? እስኪ የምታስታውሹን እንትን በይ። ማለት ስመጣ ጥሩ ነበር አቀባበላቸው እና ከክፍለ ሀገር ስመጣ ከቀበሌ የሆኑ ሰው ተመድበው ቀበሌ ውስጥ የሚሰሩ ሰውዬ እንዲያደርሱኝ ተልከው ከክፍለ ሀገር ድረስ አምባ ድረስ ይዘውኝ የመጡት እሳቸው ነበሩ እና ይዘው ይመጣው በቃ ጥሩ አቀባበልን የተደረገልን። 1-3 ቀን አብረውኝ እንዲያድሩ ያው እንዳትፈራ እንግዳ እንዳይሆንባት እና እስከምትላመድ ተብሎ 1-3 ቀን ምናምን አብረውኝ ያደሩና ሰው ይዘውኝ የመጡት ሰውዬ በቃ ከዛ በኋላ ሄዱ። እኔም ጥሩ ነበር አቀባበላቸው ምናምን ጥሩ ነበር። የሞግዚቶችን በጣም ጥሩ አድርሰው እና አንቺ የገባሽበትን እንትን አትነግሪንም? ብሎክ እና ብሎኬ 3ኛ ብሎክ ነው የገባሁት። 3ኛ ብሎክ ስንት ቁጥር? ቁጥሩ ግን እንደው ትንሽ ግር ይለኛል አሁን። ብቻ 3ኛ ብሎክ ነው ግን የገባሁት። ቅርታ 3ኛ ብሎክ። እሺ እንትንስ ልክ እንትን እያደግሽ ስትመጪ መቼስ ታውቂዋለሽ፣ የምትኖሪበትን ክፍል ታውቂዋለሽ አይደል? ስታድጊ አሁን ለምሳሌ 3ኛ ክፍል 4ኛ ክፍል እንደዚህ 5ኛ ክፍል ስትሆኝስ? የነበርኩት ምን ልጆች እና አብሮኝ የተማሩት ምናምን በቃ አብሮኝ በኔ እንትን የነበሩት አብረን እንሆን የነበረው እኔ በቃ ፀሐይ አፈወርቅ፣ መቅደስ ተመስገን፣ ትዝታ፣ አበበች ኃይሉ ከነሱ ጋር ነው በቃ አብረን የነበር ነው። ብዙ ጊዜ እዛ ላይ ያለው ማለት ነው። ትምህርት ቤትም ምንም ከነሱ ጋር ነው የነበርኩት።
ሙሉመቤት ጌታቸው፣ ፀሐይ አፈወርቅ፣ ትዝታ፣ መቅደስ አበበች ኃይሉ፣ ጽዮን ተስፋዬ በቃ ከነሱ ጋር ነው የነበርኩት። ይህንን ምንድን ነው እርግጠኛ የሆንኩት የጀስት አምባድር ላይ እንትን አለ ፎቶ አለ እና ያን ፎቶ ሳይ በቃ አንቺ አብዛኛው የምትነሺው አሁን ከጠራሻቸው እንትኖች ጋር ነው። ስፔሻሊ ከእንትና ጋር በጣም ትነሻለሽ። ከእንትና ጋር መቅደስ ጋር ትንሽ ሊፕስቲክ በስሱ ተቀብታችሁ የድሮ የልጅነታችን እና ከነሱ ጋር ነው በቃ ብዙን ጊዜ የነበረው። ዘራይ በቃ በነሱ ነው የነበረው። ብዙ ከነሱ ጋር የነበርኩት ማለት ነው። የሚያሳድጓችሁን ጀስ እናቶችና ጀስ አባጦሮችን የምታስታውሽኝ ከሆነ እስኪ ስማቸው እነማን ይባላሉ? እኛ አሁን 3ኛ ብሎክ እማያ ቡኔ ናት እናታችን። እማማ ቡኔ ነበረች። አባታችን ደግሞ አባይ ሞገስ ነው የነበረ። ሁለቱን አስታውሳለሁ። ኦኬ እሺ ሙሉዬ ጀስ አትሊስት እስከ 5 ዓመት ወይ እስከ 5ኛ ክፍል ወይ እስከ 6ኛ ክፍል ያለውን ትንሽ ጀስት አንድ ባህሪ አለሽ ብዬ ነው የማስበው እና እያደግን ስንመጣ 6 7 8 ሲሆን ደግሞ ይለያል እና እስከ 6ኛ ክፍል ጀስ ሙሉ ጎጃም እንዴት አይነት ልጅ ነበረች? ጀስ ባህሪሽን እንደው ሳስበው በቃ ፈሪ ነበርኩኝ ይመስለኛል። እንደው በቃ ከልጆች ጋር ምናምን ብዙም ያው ገና መግባትም እንደገና እንትንም ስለነበረ በቃ ብዙ ጊዜ ከልጆች ጋር እንትን አልልም። ፈሪ ነገር ነበርኩ ብዬ ነው የማስበው በፊት እና ዝምተኛ ነገር ፈሪ ነገር ነበርኩኝ በፊት። እንደዛ ነገር ነው የነበርኩ። እንትንስ እያል አሁን ወደ 6ኛ ክፍል 7 እና 8 እያለሽ ወደ እሱ አካባቢ በቃ ተግባቢ ተጫዋች ነው የነበርኩ። በቃ ከልጆች ጋር ተግባቢ ነገር ተጫዋች ነው የነበርኩት በዛን ጊዜ። ወደ 6 7 ምናምን ስደርስ ብዙ ጓደኞችም እንትን አሉኝ እና ጥሩ ባህሪ ነው የነበረ ብዬ ነው የማስበው። እንግዲህ የዛን ጊዜ እነዛ ከ5ኛ ክፍል እና ልጅ እያለሽ ጀስ አብረውሽ የነበሩት እንትኖች ነው ዘለቁ እስከ 8ኛ ክፍል ወይስ 7 እና 8 ስትደርሺ ጀስ አዲስ ጓደኛ መጣ? አይ አብረን ነበርን። ያው አልተለያያችሁም? አብረን የነበር ነው እስከ መጨረሻው ሃይስኩል እስከምንገባ አብረን ነበርን። በጣም ጥሩ። የቀረ ምናምን የለም። ኦኬ ኤሌመንተሪ ያለሽ አብዝተሽ የምትጫወቺው እንትን ጨዋታ እስኪ የምታስታውሽኝ ከሆነ የምትወጂው ጨዋታ ምን አይነት ጨዋታ ነበር? እኔ ዘራ እያለን እኮ እንደዚህ ጨዋታ ብዙ ትዝ አይለኝም ይመስለኝ። በቃ ብዙ ጊዜ ያው እንደዚህ አሁን ፔፕሲ ምናምን እንደሚባለው ይላል ልጆቹ፣ ግን እኔ ብዙም እንደዚህ ጨዋታ የተጫወትኩ አይመስለኝም። ልማት ትዝ አይለኝም። በቃ እንዲህ ለየት ያለ ጨዋታ ተጫወትን የምንለው ነገር ትዝ አይለኝም። እንደው አላስታውሰውም። እሱ ምንም የምታስታውሽው ኤሌመንተሪ ያለሽ ጀስ ምንም የሚያስደስትሽ ጨዋታ አልነበረም ማለት ነው? እንደዛ ብለን እንዝላለው ወይስ ትምህርት እኔ በቃ ትዝ አይለኝም። ብቻ ይሄ አሁን ቴሌቪዥን ስናይ ምናምን አይነት ነገሮችን ካልሆነ በስተቀር እንደው ለየት ያለ እንደው ምን እንጫወት ነበር የሚለው ነገር እንደው ይቅርታ አድርግልኝ ምንም ትዝ አይለኝም። እሱ የሚገርም ነው። የእንትንስ ስኩልስ አሁን ጀስ ኤሌመንተሪ ያለሽ ጀስ ትምህርት ቤት ህይወትሽ እንዴት ነበር? እስኪ እሱን እንትን በይ። ትምህርት ቤት ህይወቴ ኤሌመንተሪ በቃ ደስ የሚል ነበር እውነት ለመናገር እና ከኩዮች ጋርም ጥሩ ቀረቤታ ነው የነበረን። ትምህርት ቤት ያለን ጨዋታችንም ምንም በቃ እንኳን አይደለም ሌላ ሰንደቅ ዓላማ ሰልፍ ላይ ራሱ የምንጫወተው በቃ አይደል የሆነ ያለን እንትን ምናምን ደስ ይለኝ ነበረ ትምህርት ቤት እያለን የትምህርት ቤት ህይወታችን ማለት ነው። እና እንደዛ ነው ነበረ። እንትንሽ አንድ ነው ያው መቼ ሴቶች ምናምን ብሎክ ውስጥ የምናሳየው ባህሪና ውጪ አንድ አይደለም እና አንቺን ራስሽን እንዴት ነው የምትገልጪው? አይ አሁን ትምህርት ቤት ምናምን ጨዋ ነገር የሆንኩ ይመስል ጨዋ ነገር ነው ትምህርት ቤት። ያው ቤት ውስጥ እንትን ውስጥ ግን ዶርም ውስጥ ግን ያው የምንጫጫኸው የምንረብሸው ምናምን ነገር ነበረ። ግን ያው ትምህርት ቤት ጨዋ ነገር ነኝ። ትንሽ ደግሞ እንትን ብሎክ ደግሞ ያው ትንሽ እንድንረብሽ ምናምን ነበረ። እንደዛ ነው።
እስቲ ኤሌመንተሪ ከወንዶች ጋር ያው አንነጋገርም ነበር ታውቂያለሽ። እና አዎ እስኪ እንዴት ነበር እሱን ጊዜ ያሳለፍሽው? ስምልሽ የምታስታውሽው ነገር እሱን ካለ ነገር ከወንድ ጋር በተያያዘ። እሱን ነገር ይኸውልህ በጣም ነበረ ስለማንነጋገር በዛ ላይ በጣም ነበር የምንፈራቸው። በዛ ላይ አንነጋገርም እና እንደገባው አካባቢ እንደውም እኔ እንደማንነጋገር ምናምን ራሱ ብዙ የማውቀው ነገር የለም ነበር እና አሁን ምናልባት የምታውቁት ከሆነ ደመላሽ የሚባል አሁን በሕክምና ስራ ላይ ያለ አለ እዚህ አዲስ አበባን የሚሰራው ደመላሽ እና የአንድ አካባቢ ልጅ ነን እና እንደ አጋጣሚ ሆኖ አምባ እንደገባው ሰማና ከምግብ ቤት ስመጣ አስቁሞኝ አናገረኝ። ያው መልእክት ምናምን ደርሶት ይመስለኛል። ያው ጠይቃት ምናምን ተብሎ ነው እንደዚህ አይነት ልጅ መታለች እስቲ ጠይቃት ተብሎ ነው እና አቁሞ ምናምን እንዴት ነሽ ደህና ነሽ ወይ ቤተሰብ ደህና ነው ወይ ምናምን ብሎ ሲያወራኝ አይተውኛል ልጆች እንዳጋጣሚ። ከዛ ክፍል ልክ ሄጄ ስገባ በቃ ጠቅላላ ፊት ነሱኝና የሆነ ባለጌ ምናምን ነገር አሉኝ። ዞር በይ አንቺ ባለጌ ነሽ ምን ስል እንደዚህ ቆመሽ ያወራሽ ለምንድን ነው ከወንድ ጋር ቆመሽ ምናምን ብለው በቃ ፊት ሁላ ንስት አድርገውኝ የክፍሉ ልጆች በተለይ ትልልቆች እንዴት ተቆጥተውኝ እንደነበር እንዴት ቆመሽ አወራሽ ከሱ ጋር ምናምን ብለው እና ከዛም በኋላ እኔም በቃ ንግግር እንደማንነጋገር ገባኝና እንትን አልኩኝና በቃ አለመነጋገራችንን ከዛ በኋላ ነው ያወቅኩት። እና እንፈራቸውም ነበረ ለመነጋገር ለመቅረብም በጣም ነው የምንፈራረው ነበር። ምግብ ቤት ራሱ ስንመገብ እኮ በስር ሁሉ እየመቱን ቀና ብለህ ካየህ ምናምን ራሱ እኮ በስር በእግር መማታት ምናምን ሁላ ነበረው። ልክ ነሽ። አንድ ሴት ማለት ነው እኛውን ስንማር እንትን መንደር እያለን አንድ ሴት አንድ ወንድ አንድ ሴት ነው የሚያደርጉን። የሆነ ሰዓት ላይ ደግሞ ይጠብቁና በፊት ለፊት እንትኖችን ያስቀምጣሉ፣ ሴቶችን ያስቀምጣሉ። እዚህ ጋር ደግሞ እኛን ነው የሚያስቀምጡት። ያው እናንተም እንደዛ ነው መሰለኝ የምትቀመጡት አይደል? እንደዛ ነው የምንቀመጠው። እና ቀና ብለህ እንኳን እየተመገብክ እንኳን አይደለም አውርታቸው የሆነ ቀና ብለህ ነገር ካየ ራሱ በስር በኩል በእርግጫ ምናምን ሁላ ይመቱኝ ነበር እስከዚህ ድረስ ማለት ነው። እኔ የምልሽ ሙሉዬ እኛ ሴትና ወንድ እንግዲህ ያው ሴትና ወንድ ያው እንትን ያሉበት የተጣሉበትን ነገር እኛ ዝም ብሎ በእንትን እናውቀዋለን። እንደዚህ አሳ ይምጣላችሁ ሲባሉ እነሱም ቢያሉ እናንተ እንደዚህ ነው እኛ የሰማ ነው። ግን አንቺ ግን የሰማሽው ነገር አለ እንትኑን የእኛን ጸብ ምክንያት? እኔ ኤግዛክትሊ እስካሁን ማንም ሰው እንዲህ ነው ጀስ ብሎ አልነገረኝም። እና እስኪ አንቺ ምናምን በወሬ ከሰማሽ ወይ ደግሞ የሚመስልሽን። እኔ እንደውም እንደዚህ አይነት ነገር እኔ እስካሁን ድረስ ምንም አላወኩም። እንደውም የሆነ ጊዜ ፌስቡክ ገጽ ላይ ራሱ አጋርቼው ነበረ። ለምን ይሁን ግን እንደዚህ የነበር ነው ብዬ ኮላ ይሰማል እንዴ? አዎ ይሰማል ያለው ይሰማል። እና እንደውም የሆነ ጊዜ የፌስቡክ ገጽ ላይ አጋርቼው ነበር። ለምንድን ነው ወንድና ሴት አቤት ሄሎ እሱ ጋር ችግር አለ መሰለኝ ያለው ይሰማል ያለው እኔ ይሰማኛል። ሄሎ በቃ አንቺ ቀጥይ። እንግዲህ አንተ ጋር አይሰማም። እስኪ እዚህ ጋር ያላችሁ ኦንላይን ላይ ያላችሁ የሚሰማችሁ ከሆነ እስኪ እንትና ሪስፖንድ አድርጉልን። ይሰማል። አይ በቃ ይሰማል ብሎ አልቀጥይ። እና በምን እንደሆነ አላውቅም። እና የሆነ ጊዜ ራሱ ላይ ጠይቄ ነበር ለምንድን ነው ግን እንደዚህ የነበር ነው ብዬ ሁላ እኮ ፌስቡክ ገጽ ላይ ጠይቄ ነበር። እና እስካሁን ድረስ ምንም እኔም እንደዚህ የማውቀው ነገር የለም። ግን የሆነ በመመሪያ ደረጃ የተሰጠ ነው እኮ የሚመስለው። ሁሉም በአንድ ድምፅ ነው እኮ በቃ የተዘጋጋው። የሆነ ከላይ የመጣ መመሪያ እስከሚመስል ድረስ በቃ እኩል ነው የማይነጋገረው። እና እንዴት ነው ትልልቆች ናቸው እንደዚህ ያሉን ወይስ ምንድን ነው ብዬ ሁላ አስብ ነበር። ግን ምክንያቱን አላውቀውም እስካሁን ድረስ። ጊዜው እኔ በጣም ከባድ ነበር። ግን እኔ በበጎ ጎኑ ነው እንትንም ወስ ያው መቼስ እኛ ላይ የሚያሳድርብንን የሳይኮሎጂ ምናም ጫና እንዳለ ሆኖ ግን እንደዛ እንድንለያይ መሆኑ እኔ ጥቅም አለው ብዬ አስባለሁ። ያው ጀስት ሞር እንትን ስናደርግ ስንመዝ ነው ያኛውን ያርግ ያው ዞሮ ምናምን ሳይኮሎጂስቶች ወይ ደግሞ እዛ አምባን የሚያስተዳድሩ ሰዎች ያደረጉት ነው የሚመስለኝ እኔ እንዲሁ ዝም ብዬ ሳስበው።
ኦኬ እሺ ሙሉዬ እንትን መንደር ምናምን ነገር ዘራይ መንደርን በቃ ጀስ በተለየ መልኩ እንዳትረሽ የሚያደርግሽ ነገር ምንድን ነው እስቲ? በቃ ሁሌ የማይጠፋ ስልሽ ከአይምሮሽ ከዘራ የማይጠፋኝ ነገር አንደኛ የእንትናችን ይሄ ቅዳሜ ዲስኮ እየተባለ የሆነ ፕሮግራም ነበረ። ግጥም የሚቀርብበት ሙዚቃዎች ምናምን የሚቀርብበት ቅዳሜ አዳራሹ ፊት ለፊት የሚዘጋጅ ፕሮግራም ነበረ። እሱ በጭራሽ አይረሳኝም። ሲቀጥል ደግሞ ከኛ ታላላቆች ሁልጊዜም ትልቅና ትንሽ ተብለን አይደለም የምንመደበው አንድ ክፍል እና ታላላቆች ማታ እነሱ አልጋቸው ላይ ምናምን ቁጭ ብለው እርፍ ብለው እና ዜና ሰምታችሁ መታችሁ ንገሩን ይሉን ነበር እና ሄደን ዜና አዳምጠን ምን ብለን የተባለውን ዜና መተን እንነግራቸው ነበረ፣ ለትልልቆቻችን ማለት ነው። እንደዚህ አድርጉ እየተባለ ዜና ሂዱና በቴሌቪዥን የሚነገረውን ነገር እናንተ አዳምጣችሁ ይዛችሁን ይሉናል። በቃ እንደዚህ ዜናውን እንደነሱ እንነግራቸው ነበር። እንዲህ ተባለ እንዲሆነ እያልን ማለት ነው። እና በቃ እንደዚህ ነገሮች አይረሱኝም። ጥሩ። ከዚህ እንግዲህ እኛ የአምባ ልጆች እንደዚህ ይሄንን ነገር ምናምን እንትን ነው የምንለው፣ ጭቆና ነው የምንለው። አዶን ነው ጭቆና በሌላ አማርኛ ጀስ ምን ሊባል እንደሚችል ምናምን ባላቅም ማለት ነው። እና እናንተ ጋርም አለ ይሄ ጭቆና፣ ያው እንትኑ ይለያያል። እኛ ጋር ያለውና እናንተ ጋር ያለው ይለያያል። እና እስኪ ስለ ጭቆና እዛ የደረሰብሽ ነገር አለ ኢንዲቪጁዋሊ፣ ወይም ደግሞ የማትረሺው ነገር አለ? ያው በቃ ጫማ ጠቡ ካልሲ ጠቡ የሚለውን ነገር ነው። በጣም የዘለለ ባይሆንም ያው ጫማ እናጥብ ነበር፣ ካልሲ ምናምን እናጥባለን። ከዛ በተረፈ እንኳን እኛ ክላስ ብዙ እንትን አልነበረብንም። ሄሎ፣ አቤት ይሰማኛል። ከዚህ ከጀዘራ የማረሳው ምናምን ዲስኮ ስነ ግጥም ምናምን ነገር ያልሽው ነገር አለ እና ከዚህ ከስነ ግጥም ጋር በተያያዘ እንግዲህ አንዳንድ ነገሮችን ትጽፊያለሽ፣ እኔ ማውቃለሁ ማለት ፌስቡክ ላይ የምትጽፊያቸው ነገሮች አሉ። ደግሞ ብዙ ሞስትሊ ከ400 እና ከዛ በላይ የሚበልጡ እንትኖች እንትን ብለውልሻል፣ ደርሰውልሻል እንትኖች ማለት ደብዳቤዎች። እና እነዛ ሁላ መቼስ እንትኖች ሲደርሱሽ አንቺም ትጽፊያለሽ። እና ይሄ የመጽሐፉ ነገር እሱ የጀመረው የት ነው? እዚሁ ነው ወይስ ሃይስኩል ስትቀየሪ ነው? እስኪ እንትን አድርገሽ በዛው እስኪ እንትን በይልኝ። አይ ዛሬም ትንሽ እንዳልኩ ዛሬ ትንሽ ሞካክር ነበረ፣ ግን በጣም እንትን ያለ ባይሆንም ግጥም ሁላ ተወዳድሬ እኮ ዛሬ ተሸልሜ ነበር መጽሐፍ። እስከ ቅርብ ጊዜ እንደውም ሃይስኩል ሁላ ገብቼ ይዤው እየዞርኩ ነበረ መጽሐፉን። የሆነ የውጭ እንደዚህ የእርዳታ ምናምን የመጣ መጽሐፍ ነገር ይመስለኛል፣ የእንግሊዝኛ መጽሐፍ ነው እና ተሸልሜ ሁላ እሱን ይዤው ነበረ እና እዛ መሞካክር ነበር። በይበልጥ ግን አንድ እንትን ከገባው በኋላ ነው ሃይስኩል ከገባው በኋላ ነው እንጂ እንትን ሞክር ነበር ዛሬ የሚያለው። እስኪ ያው መጽሐፍ ምንም ያነቡልን ስለነበረ መምህራኖች እኮ ወደዛም እንድትሳብ እንሆን ነበረ። አንዳንዴ እኮ ክላስ ላይ አሁን የሚያነብልን ቲቸርም ነበረ። በቃ ሰፍ ብለን የምንጠብቀው አንድ መጽሐፍ ይጀመርልንና በየቀኑ ሲገባ የተወሰነች ሰዓት ያነቡልን ነበር እና በዛ የተነሳ እዛም ዛሬ እያለው ሞክር ነበረ። አሪፍ። እሺ፣ ማሳሰቢያ ታብታብ ደክሟል። ስንገባ ጀምሮ 40 ሺህ ነው፣ እስካሁን 40 ሺህ። የተሳታፊ ቁጥር 22 ምንድን ነው? 500 እኮ ብናደርገው 60 ሺህ እንገባለን። ቀጥሉ። እሺ፣ ወደ ታብታብ ዝም ብሎ ማዳመጥ አይደለም። ኦኬ፣ እናመሰግናለን። ኦኬ፣ እሺ ጎጄ፣ እንግዲህ እንትን ስፔሻሊ እነዚህ ጽሁፎችን፣ ደብዳቤዎችን፣ ነገሮች ምናምን ታስቀምጫለሽ እና እስኪ እንትን መንደር እያለው የሆነ ነገር እንትን ብዬ ምናምን ተወዳድሬ እንትን ብያለሁ ተሸልሜ ያለው ምናምን ብለሻል እና እሷ እንትን አሁን አለሽ ግጥም ወይስ እጅሽ ላይ ካለሽ ብታነቢልን? እጅሽ ላይ ካለሽ? እጅ ላይ የለም። በወቅቱ በዛን ሰዓት በተወዳደርን ሰዓት ግጥሙ ብዙም ትዝ አይለኝም። HIV በጣም እንትን የተባለበት ጊዜ ነበር እና በሱ ዙሪያ ነው ጽፌ ነበር። የሚገርም በጣም እና ብዙም እንትን
ግጥሙን ግን አላስታውሰውም። እና ግን የግጥሙ ሀሳብ በኤችአይቪ በሽታ እንትን ዙሪያ ነበረ ጽፌው ነበረ። በጣም ጥሩ። በጣም እንትን ያለበት። እሺ ዘራይ መንደርን እንደው ዘራይ መንደር ስትኖሪ በጣም ያዘሽበት ወይ ደግሞ የተከፋሽበት እንትን አለ ጊዜ አለ? እስኪ እሱን ብታስታውሽ። ማዘን እንትን ማለት ይሁን እርግጠኛ አይደለሁም። ግን 83 እንደዛ እንትን ገባ የተባለ ጊዜ ኢህአዴግ ምናምን ገባ የተባለ ጊዜ በቃ ሊበተን ነው ተብሎ ልንሄድ ነው፣ በቃ ልንሰደድ ነው። ማን ሀሳቡን ወሬውን ማን እንዳመጣው አይታወቅም። ግን በቃ ልንሄድ ነው ልንሰደድ ነው ተብሎ አቤ ኃይሉ እንዳጋጣሚ ጀርመን ሀገር ሄዳ የመጣችበት ወቅት ነበረ እና የእሷን ልብስ ይዘን ምናምን በቃ ለእንትን ልንል ማለት ነው ለመሰደድ ያው በእግር ምናምን ምንሄድ ነው የመሰለን የማናውቀው ሀገር አምባውን ለቀን ምናምን ምንሄድ ነው የመሰለን እና አዝነን እንዴት ሆነን እንደነበረ በቃ ደህና ደህና ልብስ የሚያስተብሎ እሷ ያላትን ከዛ ይዛ የመጣችውን ልብስ ይዘን በቃ የመጨረሻ አዝነን ልንለያይ ነው በቃ እንደዚህ ልንሆን ነው ብለን ያሰብነውን ጊዜ አልረሳውም። በኋላ ላይ ግን አረጋጉንና እንትን አሉ እንደዚህ አይነት ነገር የለም ተብለን ተረጋጋን እና ያንን አልረሳውም። በጣም ጥሩ። አንቺ እዛ መንደር እያለሽ ነው የአምባው እንትን የተሰራው ቸርች የተሰራው ሚካኤል የተሰራው ወይስ ሃይስኩል መተሽ ነው? ዘራይ እያለን ነው። በቃ ዘራይ ከነበርሽ እስኪ ከሃይስኩል ቸርች ጋር በተያያዘ ምንም ሲማትረሽው ነገር ምን ነገር አለ? ስፔሻሊ ከእናንተ ጋር በተያያዘ የሆነ አንድ ነገር መጥቶ ነበር ሸብረኬ እና እኔ እንኳን ወደ እናንተ እንትን አላውቅም፣ ግን በወሬ እንሰማለን እናንተ ጋርም እንዳለ እና እስኪ እሱን ነገር አስታውሽን። ከቤተክርስቲያን ጋር በተያያዘ እንዴት ነበር ያለው ጉዞ? ከሸብረኬ ጋር በተያያዘ አጠቃላይ ነገር እስኪ ንገሪኝ። ከሸብረኬ ጋር የዛን ጊዜ እኔም እንዳጋጣሚ ሆኖ ህመሙን አልታመምኩም ማለት ነው ሸብረኬን። ግን ያው አሁን በቃ ዝም ብዬ ሳስበው በዛን ሰዓት የነበረው ልክ የሆነ የመጠለያ እንትን ሁላ መስሎ ነበር። በቃ ቤተክርስቲያኑ በጣም የሚያማቸው ልጆች በብዛት በቃ እዛው ነው የሚሰበሰቡት፣ እዛው ነው በቃ ጸበልም ሲጠመቁ የምታየው ነገር ምናምን በጣም እንትን ይላል እና ጸበልም ሲረጩ ምን ሲሉ ያለው ሁኔታ ከባድ ነበረ በወቅቱ ማለት ነው። እና እነሱን የምንንከባከብበት ሁኔታ ምናምን አይረሳኝም። እና ከሁሉ ደግሞ በቃ ቤተክርስቲያኑ እንደተሰራ አካባቢ በቃ ጫካ ነው እንግዲህ ከብሎካችን እዛ ድረስ ለመድረስ ጫካው በጨለማ ያስፈራል። በቃ ጅብ አንፈራ፣ ምን ይገጥመናል ላንል ምንም ነገር ሳንፈራ ሌሊት ተነስተን ቤተክርስቲያን የምንሄደው ነገር አይረሳኝም በዛን በሸብረኬው ጊዜ ማለት ነው። እና ሄደን ገና አገልግሎት ሳይጀምሩ ካህናትን ደርስና በሩ ላይ ተኝተን በቃ ተደውሎ እዛ ተቀምጠን አገልግሎት ለመግባት ይደወል ነበር። በቃ በሌሊት እንጓዛለን፣ የምንፈራው ነገር የለም፣ አንደነግጥም ምን አንልም። እና አረሰውን በቃ ያንን ጊዜ ማለት ነው። በቃ ሌሊት ሄደን ቤተክርስቲያን እንቀመጣለን። ገና ሳይከፈት ቤተክርስቲያኑ ነው የምንደርሰው እና እዛ ተኝተን ሁላ የምናነጋበት ጊዜ ነበረ። እና የህመሙ በቃ እንደዛ በሆነ ሰዓት እንዳጋጣሚ ሆኖ እንትን አላልኩም። ግን ክላስም ልጆች ነበሩ እነሱን ያው እንንከባከብ ነበር። ቤተክርስቲያን መውሰድ አባቶች ጋር እንዲሄዱ ማድረግ ምናምን እናደርግ ነበረ። ጥሩ። እንትንስ ያው የምታስታውሽ ከሆነ ክረምት ላይ ያው ቤተሰብ ያላቸው እንትን ይላሉ ያው ወደ እናቶቻቸው ወይ አባትም ካላቸው አባቶቻቸው ጋር ይላሉ ቤተሰቦቻቸው ጋር። እስኪ ያንን ክረምት ወደ ፍቃድ የሆነ እሱ ነገር እኛም መንደር የሆነ እንትን አለው ድባብ አለው። እንትናችን ስማችን በእንትን ይጠራል። ቤተሰብ ያላቸው ይጠራል ስማቸውና አስተዳደር ነው ይባላሉ። እስኪ እሱን ነገር ንገሪን እስኪ እናንተ መንደር ያለውን። እኛ መንደር ያለው ያው ቤተሰብ ሲመጣ ነው የምትጠራው። አሁን እኛ ለምሳሌ ሃይ ስኩል ከገባው በኋላ ነው መሰለኝ ራሴ መሄድ የጀመርኩ እንጂ አሁን ኤሌመንተሪ እያለውን ቤተሰብ እየመጣ ነበር የሚወስደኝ። እና ክረምት አሁን ሃይ ስኩል ገብተን እዛም እያለን በቃ ክረምት ሲመጣ ያለው ነገር ለመሄድ የምትጓጓው ነገር እና ደግሞ ክላስ ውስጥ ያለውንም ልብስ የከሌ ብለህ የምትለየው የዛን ጊዜ ነው።
ልክ ነሽ። ምልህ አሁን ለምሳሌ አንድ ክፍል ውስጥ ያለው ልብስ የእንተና ነው የሙሉ ጎጃም ነው የከሌ ነው ምናምን አይባልም። በቃ ተዘበራርቆ ሁሉም እንደ ራስ አድርገህ ነው የምትለብሰው። የእሷ የኔ ነው ምናምን የሚባል ነገር የለም። የሁሉ የጋራችን ስለሆነ ሁላችንም ስንለብስ ከዛ ፍቃድ ስትሄድ ነው በቃ የራስ መሆኑን ለይታ ይዛ የምትሄደው እና በቃ የሚሰጠን ብር ራሱ አሁን እኔ ጎጃም ለመሄድ 50 ብር ነበር የደርሶ መልስ የሚሰጠኝ። በቃ ስትመጣ 50 ብር በቂ ነው ተብሎ ይሰጣል። እውነትም ያደርሰን ነበር። እኔ አሁን በ9 ብር ሁላ ሄጃለሁ። 50 ብር ተሰጥቶኝ በ9 ብር ትራንስፖርት ነበር የሚሄደው እና የክረምት ሲመጣ ትዝ የሚለኝ ይሄ ሩቅ ሀገር ለምሳሌ ምንድነው ጎዴና አስመራ ምናምን ውድ ብር እንደሚሰጥ ማለት የነሱ ከፍተኛ ብር ነው፣ ሩቅ ነው ሀገራቸው ይባላል ወደ አዲስ አበባ እና የዛን ጊዜ የአንዷን ልጅ ሀገር እንኳን የምናውቀው የዛን ጊዜ ነው። በቃ የእንትና እኮ ሀረር ናት እንደዚህ የሚለውን ራሱ የምታውቀው ክረምት ስንሄድ ነው ትዝ የሚለን ራሱ ያው ልንሄድ ስንል በሚሰጥ ክፍያ ምናምን ያ በቃ ታስታውሰዋለህ ክረምትን ስንሄድ ፍቃድና ያለን ደስታ ራሱ በቃ የሚቀሩትን ልጆች የምትሰናበትበት ሁኔታ እነሱ ያው ቅር ይላቸዋል አንተ ስትሄድ መስል እና ያ ያለው ሁኔታ ነገር አይረሳም። እንትንስ ልክ አንቺ እንዳልሽው ያው ጀስ ፍቃድ እንትን ያላችሁ ትሄዱና ቤተሰብ ልክ ስትመለሱም ደግሞ እኛ የሚቀሩት ደግሞ ልክ እናንተ ልክ ልትሄዱ ስትሉ የምትጓጉትን ነገር እዛ ደግሞ የቀሩት እናንተ ስትመጡ ደግሞ ልክ እናንተ የሚሰማችሁን ስሜት ደግሞ ይሰማችኋል ማለት እናንተን ለመቀበል ይጓጓሉ። እና እስኪ እሱን ነገር አስታውሽኝ፣ ከፍቃድ የምታመጡትን ነገር እንደዚህ ነገር እና ከፍቃድማ ደግሞ የሚገርም እንደየሀገሩ እኮ ይታወቃል። የእንትን ልጆች እንደዚህ ያመጣሉ ምናምን ይባላል። አሁን እኔ የምታወቀው ቆሎ በኑግ ይዞ በመሄድ ነው። በቃ አሁን በሶ ምናምን ይዞ የሚመጣልህ እኔ አሁን ብዙ ጊዜ ቆሎ በኑግ ነበር ይዤ የምገባው። በሶ ይዘህ ትገባለህ እና ያንን እኩል ነው የምታቀምሳቸው ለእነሱ። በተለይ ማስቲካ ምናምን እንደ ብርቅ ነው። አንዱ ያኘከውን ሁሉ መዋዋስ አለ ምናምን ያ እንደ ብርቅ ስለሆነ ማስቲካ ይዘላቸው ትመጣለህ። በየአካባቢ ካለ ነገር ይዘህ ትመጣለህ። ያንን ነገር እንሰጣለን። እንዲህ ልብስ ምናምን ሁላ እኮ ይዞ የሚመጣም አለ እንደ ስጦታ ነገር አድርጎ ለቀሩት ልጆች ይዞ የሚመጣል እና የነበረው እንትን ደስ ይላል። ስትመጣ አንተ የሚቀበሉ ያመጣነውን ነገር ደግሞ ተካፍለን በኋላ ላይ ነው እኮ ወደ መደበቅ የምትሄደው እንጂ መደበቅ ስለ ያው ራስ እየቆጠብክ የምትሰጠው የሚመጣው እንጂ ልክ እንደመጣህ አካባቢ ግን ያለውን ነገር እኩል ነው። በቃ ለነሱ እናቀምሳለን ሁላችንም። እንደዛ ነው የነበረው። በጣም አሪፍ። እኔም የማስታውሰው እንደዛ ነው ማለት እናንተ የምታመጡት ነገር ማስቲካ ምን ሊሆን ይችላል፣ ቆሎ ይቆያል፣ 1 6 ወር 4 ወር ይቆያል። እኛ ጋር ግን እኔ እንጃ ምናምን እንትንም ቀንም የሚቆይ 3 ቀንም የሚቆይ አይመስለኝም። እና ሁሌ እናንተ አፍ ላይ ማስቲካ አይታጣም። ኦልሞስት 6 ወር ምናምን ድረስ ይቆያልና በጣም ነው ወይ እንግዲህ እቺ እያኘካችሁ አልጋ ስር የሆነ አልጋ ላይ የምታጣብቋት ነገር አለ። እና ግን ከዚህ ከቅድም ካነሳሽው አንጻር እኔ የሆነ ጊዜ እንትኔ ላይ ጽፌው ነበር፣ ፌስቡኬ ላይ ጽፌው ነበር ማለት የእናንተ የምትዋዋሱት ልብስ እውነቱን ልንገርሽ እኔ አሮን ነው የተቀረውም ጀስ ወንድ እንደኔ ያስባል ብዬ ነው የማስበው። እና በጣም ነው የሚገርመኝ። ምንም ያልተጻፈ ህግ ነው። እኛ ጋር እንደዚህ የለም። እኛ ወንዶች ብሎክ ጀስ ለምን መሰለሽ ስለምንራገጥ እዛ ሾክ ውስጥ ምናምን ነገር ስለምንገባ ጀስ ማንንም አምኖ አይሰጥም። ማለት ምናልባት የምንዋዋሰው የነበረው ምናምን ነገር ጅንጀና ሲኖር ነው። ይገባሻል? ጅንጀና ማለት የሆነ ሰው የሆነችን ልጅ ወዶ ሲሄድ ስፔሻሊ ልጅቷ ኦጋዴ መንደር ወይ እንትን መንደር ከሆነች ተበድሮ ጫማም ልብስም ለብሶ ይሄዳል። ግን አንዳንዶቹ ምናምን ነገር በዛው ያስቀሩታል። እኛ ጋር ያለው ነገር እናንተ ጋር ግን ያለው ነገር በጣም ይገርመኛል። አንዱ ልብስ ብዙ ቦታ ነው የሚዞረውና ይሄንን እንደ ህግ አውጥታችሁት ነው? እስኪችን ነገር ንገሪኝ በእናትሽ። እንደ ህግ ነገር እንኳ ያለው አይመስለኝም። ግን በህግ የተደነገገ እስከሚመስል ድረስ ምንም ማንም ለምን ይሄን ለበስክ የሚል የለም። በቃ ታጥቦ ካለ አንስተ መልበስ ነው። ለምን ይሄን ነገር ነካብኝ ተጣልተህም እኮ እንዲህ ለምን አነሳሽብኝ ለምን ለበሽብኝ አንባባልም። አሁን ፎቶግራፍ ላይ ራሱ የተነሳ ነው ላይ ተቆነ በቃ ያ ራሱ እኮ ምስክር ነው።
በጣም የተገኘውን እና በህግ ደረጃ ሳይሆን በቃ እንትን ነው አስተዳደግ ሁኔታ የኔነት የሚል ስሜት በቃ የሁላችንም የኔ ማለት የእሷ ነው የእሷ ማለት የኔ ነው ከሚል የመጣ ነው የሚመስለኝ። በቃ እንደ ራስ ከመቁጠር ማለት ነው። እሷ እኔ ናት እንደማለት ነው እንጂ በህግ በምናምን እንኳ አይመስለኝም። ከዛም ውጪ እንዲም ነገር ይመስለኛል ጎጅዬ፣ እናንተ አትሮጡም። ይሄን ያህል የምትንደባለሉበት ቦታ የለም። ስትራመዱም ቀስ ብላችሁ ነው ምናምን፣ ስትሮጡም በስታይል ነው ማለት ያንን ልብስ የሚያቆሽሽ ስራ አትሰሩም። እና እንደዛ ይመስለኛል ያ አንድ ልብስ አንድ አመት ሙሉ ያን ሁላ 1 አመት 2 አመት ሙሉ ሰው የሚያደርገው እኛ ጋር እኮ ያው የምታውቂው ነው እኛ ጋር። እና እኔ እንትን ይለኛል ይገርመኛል። የዘራይ ጥያቄን ጨርሻለሁ። እስቲ ቀረ የምትይው ወይም ደግሞ ሳልናገር እንዳላልፈው የምትይው ስፔሻሊ ምናምን ነገር ዘራይ መንደር እሱን ካለ እንትን ልስጥሽ። ጥያቄም ካላችሁ እየጻፋችሁ አሳውቁንና ስፔሻሊ እንትንን በሚመለከት ዘራይ መንደርን ብቻ የሚመለከት ካለ ጥያቄ ጠይቁ። ካለበለዚያ አንድ ሙዚቃ እናሰማና ቀጥታ ወደ እንትን እንሄዳለን፣ ሃይ ስኩል እንሄዳለን። አይ በቃ ለምንትን ዘራይ እንዲህ ነው በቃ ከዚህ ያለፈ እንኳ ብዙም አይደለም። ያው የልጅነት የምታስታውሳቸው ብዙ ነገሮች ይኖራሉ ጓደኞች እና ከሁሉም በቃ በጣም ማረሳው ግን አሁን እኛ ራሱ አሁን እኔ መቅደስ ተመስገን ምናምን ብያለሁ እና 7 ነበረ እንትናችን ቁጥራችን ማለት ነው። እና በጊዜው 7 ብራዘርስ ነው ምናምን የሚል ፊልም ነበረ ተከታታይ እና 7 ሲስተር ተብሎ ሁላ ስም ወጦልን ነበር እና አንድን ሊያይም ነበረ በጣም እና በዛ ላይ ደግሞ አሁን እነ ግሩም አፈወርቅ ምናምን የፀሐይ ወንድም ስለነበረ እንደ እህቶቹ ነው የሚያይን እና በቃ ይሄ ቦክራ ወተት ነው ምናምን የሚባል የሆነ ዱቄቱ ወተት ነገር ነበር እና እሱን እያመጡ ወንዶች እነ ግሩም እነ ታዴ ምናምን እያመጡ ይሰጡን ነበር። እሱን አረሳውን በቃ እና ባላችሁበት ሰላም ሁኑልኝ። ግሩም የታዴ መዝገቡ አረሳቸውም የዘራይ እንትኖችን እና ሌላ ምነው ነገር የለም በቃ እንደነ እኛም መንደር አሉ። እኛም ያው እዚሁ አንዷ እዚህ ውስጥ እንትንላት ስልሽ ነው ኦንላይን እየተከታተለች ነው መሲ። እነ መሲም ጋርም ነበሩ ልክ እንደናንተ። እነሱ እንኳን 6 ናቸው መሰለኝ 6 ወይ 5 ቢሆኑ ነው እንደናንተ በጣም የሚፈሩና ኦልሞስት የሚከበሩ አይነት እንትኖች ነበሩ። እስኪ ዘራይ መንደር የምትወጂው በቃ ሁሌ ስትሰሚው ምናምን ደስ የሚልሽ ሙዚቃ? በቃ በጣም የምወደውማ የኬኔዲ ኔሽን ቤት በጣም ነበር የምወደው፣ በተለይ ኬኔዲ። አዎ በጣም እሱን በጣም ነበር የምወደው። ስለዚህ የጀስ ኬኔዲን ሙዚቃ እናሰማና ትንሽ ፈታ እንላለን። ከዛ ወደ ጀስ ሃይ ስኩል ነው የምንሄደው። እሺ ሙሉዬ